አዲሱን ከ16 ዓመት በኋላ አዲሱን የኢትዮጵያን የቱሪዝም ፖሊሲ አክቹአሊ አዘጋጅተን ጨርሰናል። ለሚመለከተው አካል ቀርቧል ለመጽደቅ። አዲሱን የኢትዮጵያን የቱሪዝም ፖሊሲ ወቅቱን የመጠነ የተለያዩ ጉዳዮችን ታሳቢ ያደረገ ዓለም አቀፍ ውድድርን ቱሪዝም ያገኘውን ትኩረት እነኚህን በሙሉ ታሳቢ ያደረገ ጠንካራ የቱሪዝም ፖሊሲ አዘጋጅተናል። አሁን የቱሪዝም ዘመን ነው። የተሻለ የቱሪዝም እንቅስቃሴ የሚመጣበት ወቅት ነው። ከዚህ አንፃር ይህን ታሳቢ ያደረገ ፖሊሲ አውጥተን መተግበር አንዱ መሰረታዊ እቅዳችን ነው። ከዚህ አንፃር የመደላደል ለመፍጠር ስትራቴጂ የህግ ማዕቀፍ ማሻሻያዎች ፕራይቬት ሴክተሩና ስቴክሆልደርን ወደኛ አቅርቦ በደንብ አብሮ ለመስራት የሚያስችሉ ብዙ መደላደል እየሰራን ነው የምንገኘው። ሰፋፊ የቱሪዝም መዳረሻ ልማት የተሰሩ አሉ። ብዙዎቹ አልቀው የሚመረቁበትም ወቅት ነው የሚሆነው 2018። በላሊበላ ሰፊ የመሰረተ ልማት ስራዎችን እየሰራን ነው። በጅማ አካባቢ የቱሪዝም መዳረሻ ልማት ስራዎችን እያከናወን ነው። በአዲስ አበባና በተለያዩ ከተሞች የቱሪስት መረጃ ማዕከሎች ግንባታ ጀምረናል። በድሬዳዋ አካባቢ ባቡሩን ለቱሪስት አገልግሎት በሚውልበት መንገድ ለመዝናኛ በሚውልበት መንገድ መመገቢያም ሆኖ በባቡር ውስጥ አገልግሎት መስጠት በሚችልበት መንገድ እየሰራን እንገኛለን። በተለያዩ የሀገራችን ክፍሎች ሰፋፊ የቱሪዝም መዳረሻ ልማት ስራዎችን እንሰራለን ማለት ነው።